ጀግና መሆን ከፈለግሽ እነዚህ ድንቅ ነገሮችን ማወቅ ይኖርብሻል። ስሜትን መቆጣጠር አንዱ ራስን የማሸነፍ መገለጫ ነው። ሁለተኛ፣ ወድቀሽ ስትነሽ የጣለሽን ድንጋይ እንዳትረሹ። ሶስተኛ፣ ለምትፈልጊው ነገር መስዋዕት መክፈል አለብሽ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የስለ እናት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። አትሌት ገለቴ እንኳን ደስ ያለሽ። ከብዙ በትንሹ እንግዲህ እንባሽ ይታበሳል ብዬ ተስፋ አደርጋለሁ። እንግዲህ ባለቤቷ ተይዟል ማለት ነው። እንኳን ደስ ያላችሁ። ለፖሊሶችና ለኢትዮጵያ ሕዝብ ምስጋና ይገባል። በእውነት አትሌት ገለቴ ቡርቃ የኢትዮጵያ ሕዝብና መንግስት ይፍረደኝ ተዘርፍ ያለው በሚል ክስ የመሰረተችበት የቀድሞ ባለቤቷ ታደለ ገብረ መድህን በአዲስ አበባ ፖሊስ በዚህ መልኩ በቁጥጥር ስር ውሏል ማለት ነው። በእውነት ይሄ አስደሳች ዜና ነው። በጣም ደስ የሚል ዜና ነው። ነገር ግን ይህ ፍጻሜ አግኝቶ እንባዋን የሚያብስብላት ነገር እንባዋን የሚያብስባት እስካሁን የከፈለችው መስዋዕት አጥንቷ እስኪያልቅ ድረስ እንግዲህ የሰው ልጅ በሩጫ ያለውን ኢነርጂ ነው የሚጨርሰው። ያለውን ኢነርጂ ደሙን ነው የሚጨርሰው አጥንቷ ድረስ እስኪወጋ ድረስ እንግዲህ የውስጥ ቆዳዋ በጣም ሩጫ ከመብዛቱ የተነሳ እንዳለ ተመልጧል ማለት ነው። እዛ ጋር የከፈለችው መስዋዕትነት ይህ ነው ተብሎ ሊገለጽ የማይችል ነው። የደረሰባት ችግር፣ የደረሰባት ሰቆቃ፣ ያነባሽው እንባ በጣም በዚህ ልክ የሚባል አይደለም። ግን ደግሞ የኢትዮጵያ ሕዝብ ሆይ ሆይታና ለጊዜው ፍትህ ፍትህ ብሎ የሚጠይቀው በጣም ለትንሽ ጊዜ ነው። ምናልባት በዛም ከተባለ ለሳምንት ነው፣ ከሆነም ደግሞ ለሁለት ሳምንት ነው። ከዛ በኋላ ሌላ አጀንዳ ነው የሚመጣው፣ ሌላ አጀንዳ፣ ሌላ ይሄን እንትን የሚል ነገር ነው የሚመጣው እና ይሄ ትክክለኛ ፍርድ ተሰጥቷት ገንዘቧ፣ ሀብት ንብረቷ ተመልሶ ሰውዬ ደግሞ እንግዲህ ባሌ ባለው የህይወት አጋር ላይ እንዲህ አይነት ችግር እንዲህ አይነት ስለደረሰባት ይሄ ችግር ታይቶላት ትክክለኛውን ፍትህ እንደምታገኝ ተስፋ እናደርጋለን። በጣም ልብ ሰባሪ ነው። በነገራችን ላይ ቤተሰብ ያልታመነ ባል ያልታመነ ማንም ሊታመን አይችልም። ይሄ ስግብግብ ነው ምለው፣ ለእኔ ስግብግብ ነው። ምክንያቱም ባለቤቱ ናት፣ አብረው እየኖሩ የእሷ ገንዘብ ማለት የእሱ ገንዘብ ሆኖ እያለ ነገር ግን በራሱ በግሉ መጠቀም የፈለገው ለምን እንደሆነ ባይገባኝም ግን ደግሞ አሁን ስለተያዘ በጣም ደስ ብሎኛል። በጣም ደስ ብሎኛል። ግን የሰው ልጅ በዚህ ልክ ለገንዘብ ያለው ፍቅር፣ ለገንዘብ ያለው ስሜት፣ ገንዘብ አጥፊ ነው የምንለው በምክንያት ነው። ገንዘብ የአጥንት ስባሪ ነው የምንለው በምክንያት ነው። ይሄን ገንዘብ ለማምጣት እንግዲህ በጣም ብዙ መስዋዕትነት እንከፍላለች። በእውነት ለመናገር ከዚች አትሌት እኔ የተማርኩት በቃ ጀግንነትን፣ ትዕግስትን፣ ተስፋን ነው የተማርኩት። ምክንያቱም እንደምታውቁት ባለፈው የሆነች ልጅ በቤተሰቦቿ ገንዘብ ተበልታ ራሷን አጥፍታለች። ግን ከዚች ሰው ምን አየው? ተስፋን፣ ጀግንነትን፣ ራዕይን፣ ተስፋ ማድረግን በጣም ብዙ ነገር አይቻለሁ። ብዙ ነገር ተምሬያለሁ። ምን አይነት ጠንካራ ሴት ብትሆን ነው? ምን አይነት ጀግና ሴት ብትሆን ነው ይህ ሁሉ ተቋቁማ ችላ በዛ ላይ ደግሞ ብዙ ተጽዕኖ እየደረሰባት ብዙ ዛቻና ማስፈራሪያ እየደረሰባት ከዚህ የደረሰችው ጀግና አትሌት በእውነት ልትደነቅ ይገባል፣ ልትበረታታ ይገባል፣ ከጎንሽ ነን ልንላት ይገባል። ለብዙ ሰዎች በጣም በቀላሉ ተስፋ ለሚቆርጡ ሰዎች እንግዲህ እቺ ማስተማሪያ ማንቂያ ደወል ናት ብዬ አስባለሁ። እንግዲህ 11 ቤት ማለት ቀላል ነገር አይደለም። 11 ቤት 5 መኪና ይህ ሁሉ እንደገናም ደግሞ በባንክ ቤት የነበራትንም ሁሉንም ማጣ። ግን ደግሞ የሆነ ቀን ይመለሳል ብላ ለሱ እንኳን አስባ ማለት ነው የሆነ ቀን ሊመለስ ይችላል ብላ ስትጠብቀው ነበር ማለት ነው። እንግዲህ እቺ ሰው ገንዘቧን ብቻ ሳይሆን እንግዲህ የስራ ባልደረቦቿ እንደተናገሩት ከሆነ በ2010 ላይ ከዛ ጀምሮ የመውለድ እቅድ ነበራት። እንግዲህ ብዙ ነገሯን ነው መስዋዕት ያደረገችው። ይሄ ገንዘብ ምናምን ብቻ ሳይሆን
የሴት ልጅ እድሜ ወሰን አለው፣ ገደብ አለው። ያንም እንዳትጠቀም አድርጓታል። የመውለጃዋን የማረፊያዋን ሰዓት ነጥቋታል። ሁለ ነገሯን ነጥቋታል። ሳቋን ነጥቋታል። ኢቨን እንኳን የምትወደውን ስራ ነጥቋታል ማለት ይቻላል። እና በእውነት ለመናገር በአፋጣኝ በአስቸኳይ ይሄ ሰው ስለተያዘ በጣም ደስ ብሎኛል። ነገር ግን መጨረሻውን ደግሞ ያማረ የሰመረ እንዲሆን ገንዘቧ እንዲመለስ ይህም ደግሞ ትክክለኛውን ፍትህ በቃ ትክክለኛውን ፍትህ እንደሚያገኝ ተስፋ እናደርጋለን። ይህ የሁላችንም የኢትዮጵያውያን ርብርብ ያስፈልጋል ብዬ አስባለሁ። የአዲስ አበባ ፖሊስ ላሳየው ፈጣን ምላሽ ምስጋና ይገባቸዋል። እውነት ለመናገር በጣም ምስጋና ይገባቸዋል። በዚህ ፍጥነት ላይ ይዘው ለህግ ማቅረባቸው ምስጋና ይገባቸዋል። አትሌት ገለቴ የደረሰባት ንብረት ዝርፊያና የፍትህ መጓደል በተመለከተ የኢትዮጵያ ሕዝብና መንግስት ይፍረደኝ የሚል መልእክትን አስተላልፈውን እንደነበረ ሁላችንም እናውቃለን። የአዲስ አበባ ፖሊስ ጉዳዩን በአስቸኳይ ተከታትሎ በአፋጣኝ በቁጥጥር ስር በማዋሉ እጅግ የሚመሰገን ተግባር ነው። እውነት በዚህ ልትመሰገኑ ይገባል። ሁሉንም ደግሞ ለፍትህ ሁሉንም እንዲህ ፍትህ ሲጓደል በአፋጣኝ ምላሽ ሲገኝ በጣም ደስ ይላል፣ ውስጥን ያረጋል። ማንም ሰው ተነስቶ የሚስቱን አይደለም የሚስቱን የማንንም ቢሆን እንደዚህ አይነት ክስተቶች ሲፈጠሩ እንዲህ አይነት ወንጀሎች ሲፈጠሩ በአፋጣኝ ምላሽ እንደዚህ ሲያገኝ አይደለም ለተበዳይ ይቅርና ለእኛ በጣም እርካታ ሆኖናል። ለእኛ በጣም አስደስቶናል። እንግዲህ ሁላችንም ደስታ ነው ብዬ ስላሰብኩኝ ነው። በተመሳሳይ ህዝብን የማገልገል ህዝብን ጥቅም ለማስጠበቅ የቆሙ አካላትም ስህተት ሲሰሩ ልክ እንደዚህ እንግዲህ የመንግስት አካላት ሆኖ አሁን የተወሰኑ ፖሊሶች ምናምን ስናይ የህዝብ መሪ ነን፣ የህዝብ አገልጋይ ነን፣ የህዝብ ጠበቃ ነን ብለው ቆመው ነገር ግን ህዝብን የሚረግጡ በአደባባይ እንግዲህ በአለፈው ቪዲዮ ምናምን እያየን ነበረ። ፖሊሶች ምን ያህል ህዝቡን ሲያሰቃዩና ሲደበድቡ እንግዲህ ቤተ ክርስቲያንም ውስጥ ገብተው አስለቃሽ ጭስ በጭስ እያፈኗቸው እየደበደቧቸው ምናምን አይተን ነበረ። እንደዚህ ደግሞ አፋጣኝ ምላሽ የሚሰጡ ፖሊሶችን ስናይ እነዚህ ልናደንቅ ይገባል። እነዛን ደግሞ እንዲቀጡም ፍትህ ከሁሉም ጋር ቢሆን መልካም ነው ብዬ አስባለሁ። ፍትህ ለሁሉም ቢሰፍ፣ ፍትህ ለሁሉም ይገባል። ሀገራችን የምትከበረው እኛም ደግሞ በሀገራችን አንገታችን ቀና አድርገን የምንሄደው ፍትህ ሲኖር ነው። ፍትህ ለአንደኛው ብቻ እየሰራ ለአንደኛው ብቻ እንትን የሚል ከሆነ ይሄ ምንም ጥቅም የማያመጣ ነገር ስለሆነ ቀጥሉበት። በጣም ምስጋና ይገባቸዋል ማለት እወዳለሁ። በጣም የሚያሳዝነው ደግሞ ይቺ ሰው ብዙ መስዋዕትነትን ከፍላ ብዙ ተሰቃይታ ያመጣችው ሀብቷን ንብረቷ ሳይበቃ እንደገና ደግሞ ለፍርድ ቤት እንግዲህ ክስ ሲመጣባት አስቡት፣ ኢማጂን አስቡትና ከበደልም በደል ማለት ነው። ከበደልም በደል እንግዲህ የስራ ባልደረቦቿ ጓደኞቿ ምንድን ነው የሚሉት? አንድ ልጅ እንኳን አልወለደችም። እኔ የሚገርመኝ የገለቴ በጣም የልብ ጓደኛ ነኝ ትላለች። ጓደኛዋ ማለት ነው። የልብ ጓደኛ ነኝ እኔ 3 ልጆች አሉኝ። ነገር ግን ሁሌም የማዝነው ገለቴ አንድ ልጅ እንኳን የላትም። ከ2010 በኋላ ልጅ መውለድ ትፈልግ እንደነበረ ትነግረኝ ነበረ። ግን ያን አለማድረጓ ያሳምመኛል፣ በጣም ያሳምመኛል፣ ውስጤን አቁስሎኛል። ለሀገር ስትለፋ ለፍርድ ቤት ስትመላለስ ነው የኖረችው ትላለች። እንግዲህ ጓደኛዋ በጣም የሚያሳዝን ነገር ነው። በጣም ይሄ ገንዘብ ምናምን ብቻ አይደለም ያሆነ የሚያሳስበው፣ ገንዘብ ምናምን ብቻ ሳይሆን ምን ያህል ውስጧ እንደቆሰለ ሀብት ንብረቷ ሁሉ ነገሯ አጣ። እንደገና ደግሞ በእቅዷ አለመራመዷ ልጅ መውለዷ እንግዲህ 2010 ማለት ቆይቷል ማለት ነው። እንግዲህ አሁን ምናልባትም የ7 ዓመት ልጅ ይኖራት ነበረ። ልክ እንደ ጓደኞቿ የ7 ዓመት ልጅ 2 ልጆች
ምናልባትም የ7 ዓመት ልጅ ሊኖራት ይችል ነበረ ማለት ነው። ጊዜዋን ቅጥፍ አድርጎ በልቶባታል ይሄ ሰው። ነገር ግን አሁን ችግሩ ምን መሰላችሁ? የኢትዮጵያ ሕዝብ ሾርት ሜሞሪ ነው። የሆነ አጀንዳ ሲመጣ ሀይ ሀይ ይባላል፣ ፍትህ ፍትህ ይጠየቃል። ነገር ግን ልክ እንደ ቀነኒ ጮኛ ለተወሰነ ወራት ታሰረ፣ ፍትህ 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 ተባለ። ነገር ግን ምን ሆነ? በነፃ ተለቋል ማለት ነው። በነፃ ተለቋል። በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው። ይሄ አሁን ለቤተሰቦቿ ለወዳጆቿ ምን ያህል ቅስም እንደሚያሰብር ምን ያህል እንደሚሰብር ሁላችንም መገመት ያቅተናል ብዬ አላስብም። እውነት ለመናገር በጣም አሳዛኝ ነገር ነው በእውነት ማለት ነው። እና ይሄ ነገር ደግሞ አሁን ይሄ የገለቴ የቀድሞ ባለቤቷ ምንድን ነው እየተባለ ያለው? እሱን ስሙት፣ እሱ በጣም ምስኪን ነው፣ በራሱ ስም እንኳን አላደረገውም፣ በጓደኞቹ ስም አዘዋውሯል እና አስቀምጦታል የሚሉ ሰዎች አሉ ማለት ነው። ይሄ እንግዲህ እሱን ስሙት ነው። አሁን ተቀይሮ ምን ሆኗል? እሱን ስሙት። እሱም እውነት አለው። የትኛው እውነት? 11 ቤት እሷ ባላለኝ ብላ ቤቷን ከፍታለት ሄዳ እንደገና በር ዘግቶ ብጣሽ ወረቀት አስቀምጦ የሄደ ባል፣ በዛውም ደግሞ የራሱን ሕይወት መስርቶ ፍርድ ቤት ለፍርድ ቤት ሲያንከራተታት የነበረ ባል እሱ ምስኪን ነውና እሱን ስሙት። እውነት ኢትዮጵያውያን ግን የምራችሁን ነው? ግን የምር እንዴት ነው የሚታሰበው? ግን የምር ማለት ነው። እስኪ በምን ሂሳብ ነው አሁን ይሄ ሰው ይህን ሁሉ አድርጎ ሄዶ ገንዘቧ ቢኖር በጣም ደስ ይላል። እውነት ለመናገር ገንዘቧ ቢመልስላት ሁሉም ባይሆን ቢያንስ እንባዋን የምታብስበት የምትጽናናበት ገንዘቧ ቢመለስላት በጣም ደስ ይላል። ሁሉም እንኳን ባይሆን በግማሽ በከፊል እንኳን ተመልሶላት እሱ ደግሞ ትክክለኛውን ፍርድ አግኝቶ እሷም እርካታ እንድታገኝ ይሄ የሁላችንም ምኞት ነው። ነገር ግን እሱን ስሙት ምስኪን ነው የሚሉ ነገሮች እየመጡ ነው ማለት ነው ገና ካሁኑ። እና ይሄ ነገር እንዴት ነው የሚታሰብበት? እንዴት ነው እየሆነ ያለው ነገር? እንግዲህ የውጭ ጋዜጠኞችም ይህን ነገር እየዘገቡት ነው የሚገኘው ማለት ነው። የዓለም አትሌት ዘገባ እንደሚመለከተው አትሌት ገለቴ ቡርቃ ገና በልጅነት እድሜዋ ነበረ ባለቤቷን ያገባችው። ይህ ጋብቻ ገለቴ በትጋትም ሰርታ የምታመጣው ገንዘብ ሙሉ በሙሉ ባሏ እጅ እንዲገባ አስችሎታል ማለት ነው። ለምን? በልጅነቷን ያገባችው። በልጅነቷ እስካገባችው ድረስ ያው አንድ ሰው ካገባ በኋላ ቤተሰቡ ሁሉ ነገሩ ኑሮ የሚሆነው ከባለቤቱ ጋር ነው። ስለሆነ ሁሉ ነገር እንግዲህ ከእጁ ነው ማለት ነው። ሁሉ ነገር እሱ ነው የሚያገኘው። የታክሲ ሹፌር የነበረ ይህም ሰው ገለቴ ላይ ሌላ ሴትም እንደደረበባት መረጃ ቢደርስም ይህንም ለማረጋገጥ አልቻለችም። ሆኖም ገለቴ ባፈራቸው ሀብትና ንብረት አሁን ላይ ሌላ ሴት አግብቶ በሰላም እየኖረ ይገኛል። እንግዲህ አስቡት፣ እሷ ዛ ላበቷ አልቆ ደሟን ጨርሳ ስንት ውጣ ውረድ አይታ ያመጣችውን ገንዘብ እሱ ግን ምን አደረገ? ሌላ ሴት ደረበ። አልበቃ ብሎት ማለት ነው። ይህ አልበቃ ብሎት ሌላ ሴት ደረበ፣ ጠገበና ምን አደረገ? ሀብት ንብረቷን ዘርፎ ሄደ ማለት ነው። እንደዛም ሆኖ እኮ የግፍ እንኳን ጥግ አለው። የግፍ እንኳን እኔ የሆነ ነገር ሊደርስብኝ ይችላል፣ በዚች ሰው ላይ ያደረስኩት ግፍና መግደል እኔ ጋር እንኳን ባይመጣ ነገ ልጆች ጋር አገኘዋለሁ፣ ነገ ልጆች ጋር አገኘዋለሁ ብሎ አላሰበም ይሄ ሰው ማለት ነው። በእውነት በጣም የሚያሳዝን የሚያሳፍር ነገር ነው። በጣም ቅስም ነው የሚሰብረው እውነት ለመናገር ገና ልጅ እያለች ገንዘብና ሕይወቷን የሰጠችው ባሏ አሁን ላይ እሱ በእሷ ገንዘብ እና ንብረትም በሰላም እየኖረ ገለቴ ግን በሰቀቃን እየኖረች ነው የምትገኘው ማለት ነው። እንግዲህ በገዛ ንብረቷ በገዛ ፈቅዳ ወዳ በሰጠችው የልጅነት ሕይወቷን ሁሉ እንግዲህ የአንድ ቅቅ አድርጎ ስብርብር አድርጎ እሱ ግን በሰላም እየኖረ ነው አግብቶ ማለት ነው። ከዚህም ጀርባ በፍርድ ጉዳይም ትልቅ ለሱ ብቻ
የሚገዙ ሰው እንዳለ መረጃ እያረጋገጠ ነው ማለት ነው። ቅድም በመጀመሪያ ላይ ብያችሁ ነበረ ገና ካሁኑ እሱን ስሙት፣ ምስኪን ነው። ገንዘቧን እንኳን በራሱ ስም ሳይሆን በጓደኞቹ ስም ነው ያደረገ የሚሉ ነገሮች እየወጡ ነበረ። እንዲሁም ገለቴ ባለቤቷ ሙሉ በሙሉ አምኖ ባለ ሕይወቴ ነው ብላ ብዙ ነገር ብትሆንለትም ሰውየው ግን ገለቴ ልቧን ለዘመናት የሰበረው ምንጮችም አረጋግጠዋል ማለት ነው። ለዘመናትም ሲሰብራት እንደነበረ፣ ሲጎዳት እንደነበረ፣ ሲጣሉ እንደነበረ እንግዲህ ጓደኞቿም የስራ ባልደረቦቿም እንዲህ አይነት ነገር እንደሆነ ትነግረን ነበረ ይሉ ነበር ማለት ነው። እንግዲህ ከበፊትም የሆነ ጭላንጭል ነገር ታይ ነበረ። ነገር ግን ይሄ ሰው አይክደኝም፣ ይሄ ሰው እኔ እየለፋው እየደከምኩ እየመጣውኝ ነው፣ ስለዚህ ይሄ እንኳን አይምሮውን ይይዘዋል ብላ ነበር ያሰበችው። ግን ደግሞ በጣም ሰው ሲጠግብ፣ ሰው ከልክ በላይ ሲሆንለት ምን እንደሚያደርግ አታውቁትም። እና ይሄ ለሁላችንም ማንቂያ ደወል ነው ብዬ አስባለሁ። ግን ከእንደዚህ አይነት ስግብግብ ጋጥ ወጥ ደግሞ እግዚአብሔር አምላክ ይጠብቀን በእውነት። በዚህ ሩጫ ላይ እንግዲህ ምን ያህል ስቃይ እንዳሳለፈች ሁላችንም መገመት አያቅተንም። እንዲህ ለፍታ ደክማ ወድቃ ነው ንብረቱን ያፈራችው። እንዴት አታልቀስ፣ እንዴት ሳታምባ። ይሄ የሆነው ከዛሬ 15 ዓመት ገደማ በፊት ነበረ። ታላቅ አትሌት ገለቴ በ1500 ሴንቲሜትር ውድድር ወርቅም ለማግኘት እየለፋች ሳለ ከጎኗ የነበረችው ስፔናዊ ናታል በትከሻዋ ገፋ አደረገቻት። ገለቴን በመሬት ላይ ወደቀች። ይህ አጋጣሚ ለገለቴ አሳዛኝ ወቅት ነበረ። እንግዲህ ይሄ ሁሉ ነገር ደርሶባት ስንት መከራ ችግር እዚያ ጋ እንግዲህ ስትቆሙ ነው የምታውቁት ማለት ነው። እዚያ ጋ በእሷ ስር ካልሆናችሁ ምንም ሊገባን አይችልም ማለት ነው። እንደ ሰው መሬት ላይ ወድቃ እያለቀች ሳለች ናቴልም አይዞሽ እያለች ለማጽናናት ሞከረች። እንግዲህ አይዞሽ ገለቴ የሚለው ለማጽናኛ ቃል የሚጠቀሙበት ይመስለኝ ነበር። ይህም በሲቃይና በስንት መከራ በስንት ችግር ያለፈችበትን እንዲሁም ደግሞ እንግዲህ ላቧን ጨርሳ ደሟንም ጨርሳ አጥንቷ ድረስ እስኪሰባበር ነው ይህን በሩጫ ይህን ሁሉ ነገር ያፈራችው። እንግዲህ እድሜዋንም መስዋዕት ያደረገችው እና ፍትህ እስከ መጨረሻ ፍትህ እንጠይቃለን። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ ነው በጣም ማመሰግነው። ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ቤተሰብ እንዲደርስ አድርጉልኝ። እንግዲህ ለሁሉም እንዲደርስ ሼር ማድረጋችሁን አትርሱ። ለቤት አዲስ የሆናችሁ ኖቲፊኬሽን እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር እንግዲህ ኖቲፊኬሽን እንዲደርሳችሁ አድርጉ ማለት ነው። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ባይ